خادمة إثيوبية قتلت 3 أطفال بدون ما تنكشف. እንዴትስ ጨከነች? እንዴትስ ጀግንነቱን እንዴትስ ጥንካሬውን አገኘችው? እንደሰማችሁት የአረቦችን 3 ህፃናቶች አንዲት የአመዳም ቅመም ገደለቻቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይሄን ቪዲዮ ላይክ ሼር አድርጉልኝ። አዲስ ለገባችሁ ሰብስክራይብ በተንዋን የነካችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። እውነት ለመናገር በዚህ ቪዲዮ ላይ አስተያየት ብዙ ለመስጠት ልብ ይጠይቃል። ምንም አይነት ክፉ ነገር ቢደርስባችሁ የምትኖሩት አረብ ሀገር ፍትሃዊ ያለበት ፍትህ ማንኛውም ሰራተኛም የአገሪቱም ኗሪ እኩል መብት ያለበት ሀገር ላይ የኖራችሁ ካሁን በፊት አረቦችን ሲገሉ ወይንም ደግሞ አረቦቹ ጋር እንደዛ አይነት ሲፈጠር እህቶቻችን ወይንም ወንድሞቻችን ዋንጫ ሲሸለሙ አላያችሁም? ያያችሁት አንገታቸውን በሰይፍ ሲቀጩ ነው። ነገር ግን ወደ ሰይፍ ራሱ የቀረቡት እንዴት እንደታውቃላችሁ? በመጀመሪያ እስር ቤት በሚገቡበት ሰዓት ጨለማ ጉድጓድ ይገባሉ። ከዛም በኋላ አውጥተው እንደገና ቀጥ አድርገው አንገታቸውን ሲቀሏቸው አይተናለን። ስለዚህ ምንም አይነት ክፉ ነገር ቢደርስባችሁ አረቦቹ ጋር ልጆች ጋር ባትስማሙ የራሳችሁን ኃይል ተጠቅማችሁ ከአረቦች ጋር የምትፈጥሩት ፍጥረት በጣም ያሳፍራል። እንደሰማችኋት አንድ አይሉ 3 ልጆች ገደለቻቸው። እኔ ይሄን ቪዲዮ ስሰማ በጣም ነው የደነገኩት። ማለቴ እናንተ የወጣችሁት ለስራ ነው። አው ቤቱ አልተመቻችሁም፣ አረቦቻችሁ ጋር አልተስማማችሁም። ምንም አይነት ስምምነት ባይፈጠር አረብ ሀገር ላይ በማንኛውም ሀገር ህግ አለ። ህጊቱ ባለችበት ሀገር ህግ ባለበት ሀገር በራሳችሁ ስልክ በመጠቀም በመደወል ራሳችሁን ለማትረፍ እንጂ ራሳችሁን ጨለማ አስገብታችሁ ከዛም ራሳችሁን ለመሰዋት ለምን ትሞክራላችሁ? እውነት ለመናገር በጣም ነው የደነገኩት። እውነት ማለት ይሄን ያህል ለመስራት ጉጉት ሳይኖራችሁ ራሳችሁን ከመዳም ቤት ለመሄድ ወይንም ደግሞ አረብ ሀገር ለመሄድ ምን አዘጋጃችሁ? አረብ ሀገር ስትሄዱ ችግር አለ፣ መከራ አለ፣ ልፋት አለ፣ ድካም አለ፣ ገንዘብ ተሰርቶ የማይሰጥበት ቤት አለ፣ ምግብ የሌለበት ቤት አለ፣ እንቅልፍ የሌለበት ቤት አለ። ምንስ ቢቸግራችሁ ምንስ ቢከፋችሁ አንስታችሁ የአረብ ልጅ ትገላላችሁ። እናንተ እነሱን ስለገደላችሁ ያገኛችሁት እርፈት ምንድነው? ራሳችሁን እስር ቤት ማስገባት፣ ራሳችሁን ጨለማ ቤት ማስገባት ነው። እኔ በጣም ነው የደነገኩት። በየትኛውም አረብ ሀገር ላይ የምትኖሩ ሳኡዲም ሆኑ ኳተርም ሆኑ ኩዌትም ሆኑ ዱባይም ሆኑ ማንኛውም አረብ ሀገር እነ ጆርዳን የተለያዩ አረብ ሀገር ላይ እና ማንኛውም አረብ ሀገር ላይ ብትሆኑ ህግ ያለበት ሀገር ነው ያለ። እባካችሁ እህቶቼ፣ አንድ ሰው አረብ ሀገር የሚሄደው ለማግኘት ነው፣ ሰርቶ ለመቀየር ነው፣ ችግሩን ለመለወጥ ነው አይደለ? ግን ራሳችሁ ሂዳችሁ ካሁን በፊት ሌላ ነርስ አይታችኋታል። እሷ ያጋጠማት አገጣጠም እንግዲህ አረቡ ሊደፍራት ሲል እሷ አረቡ እንዳይነካት ብላ ወደ አረቡ ስትወረውር ነው ህፃኑ ልጅ የመታባት። ግን ይቺ ደግሞ በአንድ ጊዜ 3 ህፃናት ማግደል ማለት ምን ማለት ነው? 3 ህፃናት እንደዚህ መጨፍጨፍ ማለት ምን ማለት ነው? እና በጣም ነው የደነገኩት። ምክንያቱም ይቺ ሴትዮ የሄደችው ለመስራት ነው ማለት ምን አይነት ኃይል አገኛችሁ? ምን አይነት አቅምስ አገኛችሁ? እናንተ አቅሙ እንዴት ተሰጣት ነው የምትሉት? አይደለም የ3 ህፃናት ያንድን እንኳን እኔ አላቅም። እኔ የዶሮ ደም ራሱ ያስነግጠኛል። አይደለም ያንዲትን ህፃን ልጅ ወይንም አንድን ህፃን ልጅ እንደዚህ ምንስ ቢከፋት እንደው በልጅ ይጨክናል? እውነት ለመናገር በልጅ አትጨክኑ። አዎ የአረቦች ልጆች አይቻሉም፣ ክፉ ናቸው፣ ያስቸግራሉ፣ ይረብሻሉ። ግን ምንም ቢከፋችሁ፣ ምንም ቢያማችሁ፣ ምንም ቢደክማችሁ አዎ አገራችን ላይ ያሉ ደላላዎች እኛን የሚሸጡ ደላላዎች እኛን የሚወስዱ ኤምባሲ እኛን ወደ ሰው ሀገር የሚሸጡ ሰዎች ስለኛ ምንነት የት ናችሁ እንዴት ናችሁ አልተመቸንም ብንላችሁ አይረዱንም። ግን እናንተ ራስ በራሳችሁ ለምንድን ነው እሳት የምትገቡት? የሰው ልጅ ከልፋት በኋላ እፎይታም እንዳለ ከዲካም በኋላ የሰው ልጅ እርፈት እንዳለ ማሰብ አለባችሁ። ምክንያቱም ይቺ ሴትዮ አሁን ዛሬ ያጋጠማት አጋጣጣም ቀላል አይደለም። አንድ ነፍስ አይደለም 3 ነፍስ አይደለም እንኳን 3 ነፍስ ልጆቻቸውን ሲመቱባቸው ልጆቻቸውን ሲነኩባቸው እናንተ አጥፍታችሁ ነው ብለው አይሉም። እኛ ላይ ነው መተው የሚጮሁብንና እኔ በጣም ነው ያሳዘነችኝ። በዛው ልክ ደግሞ እንደምታዩት የገጠር ቤተሰብ ያላችሁ ሰዎች ቤተሰቦቻችሁ አይደለም እንደዚህ አይነት መከራና እንደዚህ አይነት ችግር ደርሶባችሁ ወሬው ብዙ ነገር ነው የሚደርሳችሁ። አንዱ ሲያቆም እሷንማ እንዲህ አረገች ለእናንተ ባታስቡ ለቤተሰቦቻችሁ የወጣችሁበት አላማ ባታሳኩ ለወጣችሁለት ቤተሰብ ማህበረሰብ ማዘን አለባችሁ። እና የትኛውም አረብ ሀገር ላይ የምትሰሪ እህቴ
ጠንካራ ሴት መሆን መቻል አለብሽ። ስሜታዊ ከመሆን ከስሜት ወጥተሽ ራስሽን ማዳን መቻል አለብሽ። በእጃችሁ ዛሬማ ስልክ አለ። በያዛችሁ ስልክ በመደወል የትኛውም አረብ ሀገር ላይ መደወል በሚቻለው ስልክ ቁጥር በመጠየቅ በማንኛውም ሶሻል ሚዲያ ላይ ገብታችሁ ህይወታችሁን ማስረፍ እየቻላችሁ ህይወታችሁን ግን ማስጠፋት አትፍቀዱ። ምክንያቱም ሰልችቶሻል፣ ከፍቶሻል፣ አሞሻል፣ ነዶሻል፣ ደሞዝ ተከልክለሻል፣ እንቅልፍ ፈታተሻል፣ ምግብ በቃ ብዙ ነገር ሆነሽ ይሆናለን። ለዛም ታዲያ ግን ምን ያስፈልጋል? ትዕግስት ነው የሚያስፈልገው። ትዕግስት ከሌለ የትም አንደርስም። ስትኖሩ ትዕግስት ያስፈልጋል። አይደለም ቀርቶ አረብ ሀገር ላይ ሀገራችሁ ሆናችሁ ትዕግስት ካላላችሁ መኖር አትችሉም። እና ለመኖር ትዕግስት ነው የሚያስፈልገው። ምንም ሊከፋሽ ይችላል፣ ምንም ሊያምሽ ይችላል፣ ምንም ሊደክምሽ፣ ከአረቦች ጋር ያለሽ ግንኙነት በጣም ተስፋ ሊያስቆርጥሽ ይችላል። በዛው ልክ ደግሞ ራስሽን ተስፋ በመቁረጥ ጨለማ ቤት ማስገባት። አንዲት እህታችንን የሀቢባ ቤት ገብታ ሰምቻታለሁኝ። አረቦች የሆነን አረብ አስገድለሻል ተብዬ ለአንድ አመት ጨለማ ጉድጓድ ውስጥ ነው የገባሁት። ምክንያቱም እንደዚህ ነፍስ ያጠፋ ሰው ጉድጓድ ውስጥ ነው የሚቀበረው። እስር ቤት አይደለም፣ ጨለማ ነው። እዛው እስር ቤት ውስጥ የሚቀበርበት ጉድጓድ አለ። ለምንድን ነው ታዲያ እንደዚህ የምታረጉት? እናንተ ከልፋት ከችግር ከድክመት ከማጣት ለመላቀቅ አይደል አረብ ሀገር ላይ የሄዳችሁት? አረብ ሀገር ስንሄድ እኮ ደልቶን አይደለም። ቢኖረን እኮ እኛም እኮ ራሳችንን እኮ እናቅበታል። መልበስ፣ መጠጣት፣ መኖር እንችላለን። ግን ስለሌለን ነው አይደለ? ካለው ተበድረን የምንሄደው። ማንቻውም ደላላ የሚነግድብን፣ ማንቻውም ደላላ ራሱ እኛን ሽጦ ኑሮውን የሚኖርብን፣ እኛ እኮ አረብ ሀገር ላይ የሚሸጡና እኛ ቤታችን የጎደለ ነገር ቢኖረን ነው። ታዲያ ያንን ጎደሎ ለመሙላት ሄደን ለምንድን ነው ሌላ ችግር የምንፈጥረው በነፍሳችን ላይ? ለዚህ ለችግርማ ሀገርሽ ላይ በመቀጠል አረብ ሀገር ላይ ስትሄዱ በመጀመሪያ የምትሄዱት ለምንድን ነው? ፕሮሰስ የጀመራችሁት ለምንድን ነው? አረብ ሀገር ላይ ሄዳችሁ እርፈት ለማግኘት ነው ወይንስ ችግር ለመፍጠር ነው ሄዳችሁት? እንደ አይነቱን ችግር ለመፍጠር ከሆነ አትንቀሳቀሽ። ችግር ለመፍጠር ሀገርሽ ላይ ራሱ አላለሽ። እኔ በጣም ነው የገረመኝ። በጣም ማለት ደንግጫለሁ። በዚህ ልክ ለምንድን ነው የወጣንበትን ፕላን የማናረገው? የወጣንበትን ራስ በራሳችን የማንቀየረው? አዎ በመስራት አይደለም ግን በማሰብ ራስሽን በማሰብ መቀየር ትችላለሽ። እና የትም ሀገር ላይ ሆናችሁ እንደዚህ አይነት ድርጊት የምትሰሩ እባካችሁ ከእንደዚህ አይነት ድርጊታችሁ ተጠንቀቁ። 3 ህፃናት መግደል ማለት እኔ አላቅም። ምንም ቢከፋችሁ በልጅ አትንጡ። ልጅ መንካት በጣም ከባድ ነው። ልጅ ስስት ብልት ነው። እንደውም ራሱ እንኳን ስትራገሙ ልጅሽ እንደዚህ ይበል አትበሉ። ባትወልዱ ባታውት እንጂ ልንገራችሁ የልጅ ሀዘን ከባድ ነው። ክፉ ሊሆኑባችሁ ይችላል፣ መጥፎ ሊሆኑባችሁ ይችላል። ግን አረቦች ምን መጥፎ ቢሆኑ የአረቦች ልጆች አትንኩ። 3 ህፃን ልጅ በምን አይነት ሞራልና በምን አይነት አቅም ነው የአረቦችን 3 ልጆች አንዲት ሰራተኛ ተነስታ ቀን መማታት አይደለም መግደል በጣም ከባድ ነው። እና እባካችሁ እኔ ለራሳችሁ ስል ነው። እኔ እውቀቱ ኑሮኝ እኔ ሰብረኛ ሆኜ አይደለም። ግን የሰው ልጅ ከመታገስ ብዙ ነገር ያገኛልና እባካችሁ ትዕግስተኛ ለመሆን ሞክሩ። እምወዳችሁ ማከብራችሁ ውድ ቤተሰቦቼ፣ ወዳችሁ ፈቅዳችሁ የምትከታተሉ አክባሪዎቼ፣ አድናቂዎቼ ከልብ አመሰግናለሁ። ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እንደዚሁም ሰብስክራይብ በትንዋን እየነካችሁ አዲስ ለምትገቡ እህቶቼ አበረታቱኝ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።